የሚገርማችሁ እኔ እንደዚህ አይነት ቦታ ላይ ተቀምጬ ማወራ አይመስለኝም ነበረ። እንዴት ልትሉኝ ትችላላችሁ? የዛሬ 10 ዓመት ሶስተኛው ልጄን ስወልድ ቤቴ ቁጭ ብዬ ሳየው እና ወላለዴን ሳይ በቃ ወደ ስራ መመለስ አልመሰለኝም። ስራዬን ደግሞ በጣም ነው የምወደው። ጋዜጠኝነትን እንዴት እንደምወደው ልነግራችሁ አልችልም። ሁኔታዬን ሳይ ግን ከቤት መውጣ አልመሰለኝም። ስለዚህ ምን ባረግ ይሻለኛል የሚል ሀሳብ በአይምሮዬ መጣ። የወሊድ ፈቃድ እኮ 6 ወር ቢሆን ኖሮ ልጄን እስከ 6 ወር አጠባለሁ፣ ስራዬን አላቆምም። ከዛ ደግሞ የህፃናት ማቆያ በየመስሪያ ቤቱ ቢኖር ልጆቼን ይዣቸው እሄዳለሁ፣ እኔም ስራዬን እሰራለሁ፣ ልጆቼም በእኔ እጅ ያድጋሉ፣ ምንም ጉዳት አይደርስባቸውም። ሀሳቤንም ሰብስቤ ደግሞ ስራዬ ላይ ውጤታማ መሆን እችላለሁ ብዬ አሰብኩና ተጨማሪ የወሊድ ፈቃድ ለእናቶች የሚለውን ዘመቻ የዛሬ 10 ዓመት ጀመርኩ። የሚገርማችሁ የጀመርኩት በፌስቡክ ነው። ልጄን እያጠባው የመጀመሪያውን ጽሁፍ የጻፍኩት ምን ይላል መሰላችሁ? ለውጥ እንደዋዛ አይመጣም፣ እንደዋዛ ግን ይጀመራል። እንደሱ ብዬ ጻፍኩ። የፌስቡክ ገጽ ከፈትኩኝ። ከዛ በኋላ ፎቶዬን እየለጠፍኩና አንዳንድ ጽሁፎችን እጽፍ ነበር። ሰው ግን የሚያየው አይመስለኝም ነበረ። አሁን ጊዜው አለፈ። 10 ዓመት ሆነው፣ ልጄም 10 ዓመት ሆነው። ከዛ በኋላ አንድ ሌላ ልጅ ጨመርኩ፣ መጽሐፍ አሳተምኩ። አሁን ደግሞ እንደምታዩኝ ስራዬን እየሰራሁ ነው። የማይደርስ ይመስላል፣ ብዙ ነገሮች ግን ይደርሳል። አንዳንድ ነገሮች ትንሽ ቀላል ይመስላሉ፣ ግን በቀን በቀን ስንሰራቸው የሚያስደንቅ ለውጥ ያመጣል። ለውጥ አላመጣም ብላችሁ አታስቡ፣ ለውጥ ታመጣላችሁ። በምታስቡት ነገር ብቻ ዛሬ ጀምሩት። እኔ ያኔ እንደጀመርኩት ማለት ነው። ይኸው ነው። ሰላም ዋሉ።